بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم መሰረታዊ የሃይማኖታዊ ትምህርት እያየን ነው ኢንሻአላህ ዛሬ የምናየው ደግሞ እንደሚታወቀው አላህ Subhanahu Wa Ta'ala ቁርአንን አውርዶልናል የነቢያችን ሰለላሁ ዐለይሂ ወሰለም ትልቁ ተአምር ቁርአን ነው طيب ስለዚህ አላህ Subhanahu Wa Ta'ala ቁርአን ለምንድን ነው ያወረደው አላህ Subhanahu Wa Ta'ala ቁርአንን ያወረደው እንድንሰራበት ነው አይደለ አንዱ የመጀመሪያው ቁርአን ያው እየቀራን ዒባዳ ነው እንቀራዋለን እናሐፍዘዋለን ትርጉሙን እንማራለን ስለሱ እንማራለን ቁርአን እንማማራዋለን እናስተምረዋለን እንማራዋለን ያ አንድ አምልኮ ነው ቁርአን የወረደበት የጌታችን መልእክት ነው የጌታችን ንግግር ነው ከጌታችን የምንገናኝበት ነው ሌላው ደግሞ ልንሰራበት ነው ቁርአን የወረደው አላህ Subhanahu Wa Ta'ala ittabi'u ma unzila ilaykum min rabbikum ብሏል ከጌታችሁ የወረደው መጽሐፍ ተከተሉት ብሏል ስለዚህ ቁርአን ላይ ይሄን ስሩ ስንባል እንሰራለን ማለት ነው ስለዚህ ምንድነው ማንበብ እንማራለን እናሐፍዘዋለን ትርጉሙን እንማራለን ስለሱ እንማራለን እናስተምራለን ይሄን በዚህ ጊዜያችን እናሳልፋለን ሁለተኛው ደግሞ ቁርአንን እንሰራበታለን እንተገብረዋለን ሶላት ስገዱ ይለና ሶላት እንሰግዳለን ዘካ አርጉ ይለና ዘካ እናረጋለን ስለዚህ ቁርአን ዝም ብሎ ሳይሆን አስተምሮ ነው ትምህርት ነው እንተገብረዋለን ማለት ነው